ዩናይትድ አትሌቲኮ ማድሪድን 2-1 በሆነ ውጤት እንግዲህ የወዳጅነት ጨዋታውን ማሸነፍ ችሏል። በዚህ ጨዋታ ላይ ታዳጊው ቼልሲ ራሱን በድጋሚ ያሳየበት ጨዋታ፣ ሜሰን ማውንት ደግሞ በዲፕ ሚድፊልደርነት በደንብ ራሱን እያሳየም ይገኛል። በተጨማሪ ጄጄ ገብርኤልም እንግዲህ በዩናይትድ ታሪክ በእድሜ ትንሹ 15 ዓመት ከ299 ቀናት እንግዲህ በማድረግ የመጀመሪያው ተጫዋች መሆን ችሏል። ስለ ጨዋታውና የተወሰኑ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ ሶስተኛ የወዳጅነት ጨዋታውን እንግዲህ ከአትሌቲኮ ማድሪድ ጋር ማድረግ ችሎ ነበር። ከነበሩት ሁለት ጨዋታ ትንሽ ከበድ የሚለውም እና ጥሩ ፍክክር ልናይበት እንችላለን ብለን ያሰብነው ጨዋታ የአትሌቲኮ ማድሪድ ነበር። ፈርስት ሃፉ አትሌቲኮ ማድሪድ 1-0 እየመራ መውጣት ችሎ ነበር። ጎል የተቆጠረብን ምንም ተከላካዮቹ በመዘናጋት ነው ብለን ማለት እንችላለን። ግብ ጠባቂው ቶሚተንም ተዘናግቶ ነበር። ክሮስ የተደረገ ኳስ ቀጥታ ነበር ጎል የተቆጠረውና ተከላካዮቹ ላይ መፍረድ በረኛው ላይ መፍረድ ከባድ ነበር። መዘናጋት ነው። ብዙም ግን ጨዋታውን ስንመለከተው ዩናይትድ ፈርስት ሃፍ እየተመራ መውጣት የነበረበት ቡድን እንዳልሆነ ያሳያል። ኳስ የሚነቅጡበት መንገድ፣ ከኳስ ጋር ያላቸው ምቾት፣ ፍጥነታቸው፣ ወደ ጎል የሚሄዱበት አካሄዳቸው በጣም ጥሩ ነበርና ማይክል ካሪክ ቡድኑን እያሻሻለው እንደሆነና እያንዳንዱ ተጫዋች በምቾት እየተጫወተ እንደሆነ እየተመለከትን ነው። በተለይ ሜሰን ማውንትን አለማድነቅ የምንችልበት አጋጣሚ አለ ብዬ አላስብም እና ለመጀመሪያ ጊዜ እንግዲህ የተመለከቱን በዲፕ ሚድፊልደርነት ከኮሜኒ ጋር ተጣምሮ የመጨረሻ የፕሪሚየር ሊግ ጨዋታ 38ኛ ላይ ከብራይተን ጋር ስናደርግ ነበርና የዛኔ ከኮሜኒ ጋር ተጣምሮ ጥሩ የሚባል እንቅስቃሴ አሳይቶ ነበርና ምናልባት እዛ ጋር ሊሞክረው ይችላል ወይስ ደግሞ ካስሜሮ ኦልሬዲ የመጨረሻውን ጨዋታ የኦልድ ትራፎርዱን ስላደረገ ነው ብለን ያለፍነው ነገር ነበርና በፕሪሲዝን ሶስቱም ጨዋታ ላይ ግን ሜሰን ማውንት በዲፕ ሚድፊልደርነት ከሳንቶስ ጋር ተጣምሮ ነው እየተመለከተን ያለው ነውና የዛሬው ጨዋታ ደግሞ ብዙ ተጫዋቾቹ ራሳቸው ያደነቁበት እነ አንድሬ ሳንቶስ ምን አይነት ተጫዋች ነው ሲል እንግዲህ ኮሜንት ያደረገበት ጨዋታን ማድረግ ችሏልና ሜሰን ማውንት ጉዳት ከሌለበት ምን ያህል ምርጥ ተጫዋች እንደሆነ እናውቃለን። በ10 ቁጥር ቦታ ላይ ነበር ሜሰን ማውንት የምናውቀው። አሁን ግን በዲፕ ሚድፊልደርነት ቦታ ላይ እንደ 8 ቁጥር ሆኖ እየተጫወተ ይገኛልና በመከላከሉም አንፃር በማጥቃቱም አንፃር ጥሩ የሚባል ተሳትፎ እያደረገ ነውና ሜሰን ማውንት ኳስ ጋር ያለው ምቾትና ሜሰን ማውንት የሚያቀበላቸው ኳሶች አሪፍ እንደሆኑ ምንም ጥያቄ የምናነሳበት አይነት ተጫዋች አይደለም። ዩናይትድ ቤት አልተሳካለትም ብለን ልናወራ የምንችለው ሜሰን በስርዓት ሙሉ ደቂቃዎችን መጫወት አለመቻሉ፣ በየሳምንቱ እሱን ማግኘት አለመቻላችን ነው እንጂ ሜሰን ማውንት ጥሩ ተጫዋች እንደሆነ በቼልሲ ቤት አይተነዋል። ምንም የሚደበቅ ነገር የለውም። በአንዳንድ ጨዋታዎችም ተመልሶ ሲመጣ ያየነው ተጫዋች ነውና አሁን ደግሞ በዲፕ ሚድፊልደርነት የተጫወተ እንግዲህ አሪፍ እንቅስቃሴ ማድረግ ይችላል። ምናልባት ዩናይትድ ሶስተኛ የመሃል ሜዳ ተጫዋች እንዳያስፈርሙ ሊያረጋቸው ይችላል። እሱ ራሱ ዋና ጥያቄ ነው ብዬ አስባለሁና ነገር ግን በሜሰን ማውንት ብቻ ተማምነው መቀጠል ከባድ ነው። ይሄ ፕሪሲዝን ነው። ገና 3 ጨዋታ ነው ያደረግነው። ከዚህ በኋላ በሲዝኑ ሲጀምር ከ50 በላይ ጨዋታዎችን ዩናይትድ ያደርጋል ተብሎ ነው የሚጠበቀውና ሜሰን ማውንት ራሱን ከጉዳት ጠብቆ ምንም አይነት ጉዳት ሳያስተናግድ ያን ሁላ ጨዋታ ማድረግ ይችላል። አመቱን ሙሉ ሳይጎዳ እና ከፕሪሚየር ሊግ ቢያንስ ከ30 ጨዋታ በላይ አክቲቭ የሚሆንበት ቻምፒየንስ ሊግ ጨዋታዎች ላይ የሚገኝበት ኤፍ ኤ ካፕ፣ የካርሊንግ ካፕ እስከ የፋይናሎችን ጨዋታዎች ማድረግ ይችላሉ። የራሱ ጥያቄ ነውና ሜሰን ማውንት ጉዳት ከሌለበት ዩናይትዶች እንደ አማራጭ እንደ ዲፕ ሚድፊልደር ሊጠቀሙት የሚችሉት ተጫዋች መሆኑን እንግዲህ ሜሰን ማውንት አሳይቶናልና እስቲ ስለ ሜሰን ማውንት ያላችሁን ሀሳብ ኮሜንት ላይ አስቀምጡለት። የዛሬው ጨዋታ አስገራሚው ነበር። እኔ ሁለቱም ጨዋታ ላይ አስገርሞኛል። ከሳንቶስ ጋር የነበራቸው ጥምረት በጣም አሪፍ ነው። ስለ ሳንቶስ ደግሞ ስናወራ ለተከላካዮቹ ምን ያህል ነገሮችን እያቀለለ እንደሆነ እየተመለከተን ነው ብዬ አስባለሁና ከሄቨን ኳሶችን ተቀብሎ ይዳል ከሃሪ ማጉዌር ኳሶችን ተቀብሎ እነሱ ዴታ የመሃል ተጫዋቾችን አይፈልጉምና ወደ ኋላ ተስቦ ኳስ መስርቶ እንደ ሶስተኛ መሃል ተከላካይ መስሎ ነው እንግዲህ ኳሱን እየመሰረተ የሚሄደውና ትክክለኛ ስራውን የሚጠበቅበትን የዲፌንሲቭ ሚድፊልደር አይነት ነገር እየተወጣ ይመስለኛልና ወደ ጎልም ለመሄድ አይሰስትም። ከኋላ በደንብ ነው የሚያግዛቸውና ከሜሰን ማውንት ጋር ያለው ጥምረት ደግሞ በጣም አሪፍ ነው። እነ ኮቢ ቴሌማንስ ሲሆኑ ደግሞ ምን አይነት ጥምረት ይሰጠናል የሚለው ነገር አጓጊ ነው የሚሆነውና የሳንቶስ ፊርማን ብዙዎች ያደነቁት ይመስለኛልና እስካሁን ካደረጋቸው ጨዋታዎች እኔ በጣም ያደነቁት ተጫዋች ከሜሰን ማውንት በመቀጠልም እሱ ነው ማለት ይችላልውና ጥሩ ፈራሚ እንደሆነ ያሳየበት ይመስለኛል። ፕሪሚየር ሊጉ ሲጀምር ደግሞ ራሱን በደንብ ያሳየናል ብዬ አስባለሁና ዩናይትድ አሁን የሚተማመንበትን አይነት ተጫዋች ያገኘው ወይ ደግሞ ያስፈረመም ይመስለኛል። 50 ሚሊዮን ነው፣ ገና 22 ዓመቱ ነው። ስለዚህ ዩናይትድ ኢንቨስት ያደረገው ለበጎ ነው ብለን ማውራት የምንችልበት አጋጣሚ አለና ሳንቶስ ፕሪሚየር ሊጉ ሲጀምርና ስኳዳቸው ሙሉ ሲሆን ደግሞ ምን አይነት ግልጋሎት ይሰጠናል የሚለው ነገር አብረን እንመለከታለን። ከሜሰን ማውንት ጋር ያላቸው ጥምረት ግን በጣም ጸዴና በጣም የወደድኩት ጥምረት ነው። ሌላኛው ስለ ቼልሲ ነው ማውራት ያለብን። ቼልሲ ከፍሌቸር በዩናይትድ በዋናው ቡድን ውስጥ እንግዲህ ባለፈው የብራይተን ጨዋታ ላይ ካመጣው በኋላ
ብዙዎች ስንጠብቅ የነበረ ተጫዋች ነው። ሁለት ጨዋታዎችን አድርጎ ነበር ባለፈው ሲዝን፣ አንድ የኤፍኤ ካፕ ጨዋታና አንድ የፕሪሚየር ሊግ ጨዋታ። ከሁለቱ ጨዋታዎች አንድ ቀይ ተመልክቶ ነበር የኤፍኤ ካፕ ጨዋታ ላይ በብራይተን ተባረን ስንወጣ ተሸነፈን ትዝ የሚላችሁ ከሆነ እሱ ቀይ ተመልክቶ ነበርና ጥሩ የሚባል እንቅስቃሴ ያየነበት ተጫዋች ነበረ። እነ ብራያን ምቤሞ እና አማድ ዲያሎ በአፍሪካ ዋንጫ ግልጋሎት የማይሰጡበት አጋጣሚ አንደኛው ዋናው ቡድን የረዳ ተጫዋች ነበርና አሁን ላይ በፕሪሲዝን ሁለት ጨዋታዎች ላይ እንግዲህ ተመልክተናል ብዬ አስባለሁ። የባለፈውንና የዚህኛው ጨዋታ ላይ በ10 ቁጥር ሆኖ ነው የጀመረው። ዝርክዚ ቤንች አድርገውት ነበር የጀመሩትና 10 ቁጥር ቦታ ላይ ሆኖ ከነ አማድ ጋር ሲያደርጉ የነበረው እንቅስቃሴ ከነ ዶርጉ ጋር ሲያደርጉ የነበረው እንቅስቃሴ ለብራያን ምቤሞ ሲያግዘውበት የነበረበት መንገድና ኮንፊደንሱ በጣም የሚገርም ነውና የትኛውን ቦታ ላይ ሲረቅ እየተመለከትነው ነበር። ፔናልቲው የሚያስገኘው በብራያን ምቤሞ ያስቆጠራትን ኳስ የሱ ነበርና ጥሩ የሚባል እንቅስቃሴ ያሳየበት ጨዋታና ራሱን ያሳየበት ጨዋታ ነው ብዬ አስባለሁ። ማይክል ካሪክ ወደ ዋናው ቡድን እንደሚቀላቀለው ይጠበቃል በሚቀጥለው ሲዝን። ለዛም ይመስላል ከዋናው ቡድን ጋር እሱን ለማላመድ እየሞከረም ያለው በቋሚ አሰላለፍ ውስጥም እየከተተው የሚገኘውና የቼልሲ እድገት በጣም የሚገርም ነው። ቼልሲን በሚቀጥለው ሲዝን እንጠብቀዋለን። በጣም ብዙ የፊት ለፊት መስመር ተጫዋቾች አሉን። ቼልሲ ብዙ እድል ላያገኝ ይችላል፣ ግን ማይክል ካሪክ እና ዩናይትድ ቼልሲን ማጣት አለባቸው ብዬ አላስብም። ራሽፎርድ በግራው በኩል አለ፣ ዶርጉ በተመሳሳይ መልኩ በግራው በኩል ነው የሚጫወተው። ኩኛም እንደዛው ነው ማለት እንችላለን። 9 ቁጥር ቦታ ላይ ነሲስኮ አሉ፣ ዝርክዚ አለ። በዚህ በኩል በቀኙ በኩል ላይ አማድና ምቤሞ አሉ። ቼልሲን የቱ ጋር ማድረግ ትንሽ ሊከብድ ይችላል። ከነዚህ ተጫዋቾች ሁሉ አስቀድሞ በቋሚነት ወይ ደግሞ የተወሰነ እድል ለመስጠትም ከባድ ሊሆንበት ይችላል ለማይክል ካሪክ ያው ከመብዛታቸው ተጫዋቾቹ አንጻር ግን ለቼልሲ የኤፍኤ ካፕ የካርኒ ካፕ ጨዋታዎችና ምናልባት አጥቂዎቹን ለማሳረፍ በሚፈልግበት አጋጣሚ ከ80 ደቂቃ በኋላ የተወሰነ እድል የሚሰጡ ተጫዋች ይሆናል ብዬ ተስፋ አደርጋለሁና ቼልሲን በሚቀጥለው ሲዝን ማየት አለብን ብዬ ከማስባቸው ተጫዋቾች መሃል አንደኛው ነውና ማይክል ካሪክ በጣም አሪፍ ነገር አሳይቶናል። በጨዋታው በኩል ብዙ ማንሳት እንችላለን፣ ነገር ግን የፕሪዝን ጨዋታ ስለሆነ ብዙም ማድነቅ ብዙም መተቸት አይመችምና እንደዚህ ነጠር ያሉ ተጫዋቾችንና ጥሩ ኳሊቲ ያሳዩን ተጫዋቾች ማንሳት ነው አሪፉ ፖይንት ብዬ አስቤ ነው ስለ ማይክል ካሪክ ብዙም ያላነሳ ነው። ሌላኛው ጂጂ ገብሬል ሁላችንም ስንጠብቀው ነበር። ለዩናይትድ ተስፋ የዩናይትድ ባላንዶር ምናልባት ከሚበሉ ተጫዋቾች መሃል አንደኛው ተብሎ እንግዲህ ብዙ ሲወደስለት የነበረው ተጫዋች በመጨረሻም እንግዲህ ለዋናው ቡድን ጨዋታ ማድረግ ችሏል። በ15 ዓመቱ ከ299 ቀን እንግዲህ ይህንን ጨዋታ ማድረግ ችሏል ተቀይሮ በመግባትና የመጀመሪያው ጨዋታውን በማድረጉ እንግዲህ ብዙዎች አድናቆትን ልከውለታል። የማንቸስተር የምንጊዜም የመጀመሪያው በእድሜ ትንሹ ተጫዋች ነውና ጂጂ ገብሬል ሁላችንም ስንጠብቀው ነበር። ከሱ ብዙ ኳሊቲዎችን እንጠብቃለን። እድሜው ነው ትንሽ የሚያሰጋው፣ ብዙ የጨዋታ እድል እንዳያገኝ ወይ ደግሞ ዋናው ቡድን ላይ እንዲቀላቀል ማያደርገው ነው እንጂ የተወሰነ 16 17 ቢሞላ በእርግጠኝነት በዋናው ቡድን ውስጥ ይቀላቀላል ተብሎ የሚጠበቅ ተጫዋች ነው። ነገር ግን ዩናይትዶች በቀላሉ የሚመለከቱ ተጫዋች እንዳልሆነ እናውቃለን። ብዙ ትኩረትን የሳበ ተጫዋች ነው። ትላልቅ ቡድኖች እሱ ላይ ያነፈነፉ ነው። ከእድሜው አንጻር ከፍላጎቱም አንጻር መጮት ሊፈልግ ይችላል። አሁን ላይ ደግሞ ታዳጊዎች በጣም እየተመለከትን ነው ዓለም ላይ በተለይ ደግሞ ባርሴሎና ብዙ ለታዳጊዎች እድል መስጠቱ ታዳጊዎች በእንደዚህ አይነት ሌቭል በትላልቅ ሌቭል መጫወት እንችላለን የሚል ሜንታሊቲ እየኖራችሁ ስለሆነ ጂጂ ገብሬል ምናልባት በዩናይትድ እድል አላገኝም የሚል ስሜት ከተሰማው ሌላ ክለብ እንዳይሄድ እንጂ ዩናይትዶች እሱን መንከባከብ ችለው እንግዲህ ምናልባት እስከ 17 ዓመት እስኪሞላው ድረስ ከጠበቁ ዋናው ቡድን ውስጥ በቋሚነት ሊጫወትበት የሚችልበት እድል አለ ብዬ አስባለሁና የእሱ እድገት በጣም አሪፍ እንደሚሆን ይጠበቃል። ፊዚካልም ጨምሮ ይመጣል። ከእድሜውም አንጻር ቁመትም ይጨምራል ተብሎም ስለሚጠበቅ የወደፊቱ ተስፋ የዩናይትድ ጂጂ ገብሬል ነው ብለን መናገር እንችላለንና በሞላ ጎደል በጣም አሪፍ ጨዋታ ነው የተመለከትነው። ምንም እንኳን ፈርስት ሃፍ ብንመራ ከዛ በኋላ ጎሎችንም ብናስቆጥር ጥሩ የሚባል እንቅስቃሴ ያርገናል። ማን ኦፍ ዘ ማቹ ለኔ ሜሰን ማውንት ነው። ምንም እንኳን ብራያን ምቤሞ ቢባልም በሞ 2 ጎሎችን በማስቆጠሩ ነው እንግዲህ ማን ኦፍ ዘ ማቹ የተባለው ለኔ ሜሰን ማውንት ነው። የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ የሊድስም ጨዋታ አለ፣ ፒኤስጂም አለ፣ ኤሲ ሚላን አሉ። እነዚህ ቀሪ 3 ጨዋታዎች በወዳጅነት እንግዲህ ሙሉ ቡድኑን ዩናይትድ ያገኛል ተብሎ ይጠበቃል። እነ ማቲያስ ኩኛ፣ ብሩኖ ፈርናንዴዝ፣ ኮሚሜኑ እነዚህ ተጫዋቾች እንግዲህ ቀጣይ ሳምንት ጀምሮ ቡድኑን ይቀላቀላሉ ተብሎ ይጠበቃል እና ቢያንስ ከ3ቱ 2ቱን የፕሪዝን ጨዋታዎች ይገኛሉ ተብሎ ይጠበቃል። ፕሪሚየር ሊጉ በ21 ነው የሚጀምረው። ስለዚህ ቢያንስ 20 ቀን ነው የቀራቸው። ስለዚህ ዋናው ቡድኑን ይቀላቀላሉ ተብሎ ይጠበቃል። እስቲ ደግሞ የዝውውር ዜናዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።